ሰላም ሰላም እንዴት ናችሁ? የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን በእንግሊዝኛ እንዴት ይጻፋሉ፣ እንዴት ይነበባሉ የሚለውን ነው። ከሀ እስከ ፐ እስከ መጨረሻው ያሉት ፊደላትን ይዤላችሁ መጥቻለሁ። ይህ ቪዲዮ እንግሊዝኛ እያነበባችሁ አማርኛ ለማታነቡ ተማሪዎች በጣም ምርጥ ቪዲዮ ነው። ምክንያቱም በአማርኛው አማርኛ ለምሳሌ ማታነቡ ከሆናችሁ እዚህ በእንግሊዝኛ ጽፌላችኋለሁ። ሀ እንዴት እንደምትነበብ፣ ወ እንደሚነበብ፣ አ እንዴት እንደሚነበብ፣ ዘን እያለ እያንዳንዱ ፊደላት እንዴት እንደሚነበብ እና እንዴት እንደሚጻፍ እዚህ ላይ በደንብ የማሳያችሁ ይሆናል። ይህ ቪዲዮ እስከ መጨረሻው ይዩት። በጣም ጠቃሚ ወሳኝ ቪዲዮ ነው። መጀመሪያ ግን ቪዲዮውን ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። መልካም ቆይታ። ኦኬ አሁን ከኔ ጋር አብራችሁ ታነባላችሁ ማለት ነው። እያነበባችሁ እየጻፋችሁ እዚህ ላይ መለማመድ ይጠበቅባችኋል። ቪዲዮን እያቆማችሁ እያነበባችሁ እየጻፋችሁ ተለማመዱ። ዋናው ትኩረት ማድረግ የሚጠበቅባችሁ ታነባላችሁ፣ ትጽፋላችሁ፣ ታነባላችሁ፣ ትጽፋላችሁ። እንደዚህ እያደረጋችሁ ነው። እንደዚህ ካደረጋችሁ በቀላሉ የአማርኛ ፊደላትን ማንበብና መጻፍ ትችላላችሁ ማለት ነው። አማርኛ ፊደላትን በደንብ ለያችሁ ማለት ደግሞ ጽሁፎችን፣ ቃላቶችን መጻፍ ማንበብ በጣም ቀላል ነገር ነው። መጀመሪያ ማድረግ የሚጠበቅብን አማርኛ ፊደላትን በደንብ መለየት ይጠበቅብናል ማለት ነው። ከዚህ ላይ ለይተናቸው ከሄድን መጻፉ እና ማንበቡ በጣም ቀላል ነው። እዚህ ላይ በደንብ መለየት ይጠበቅብናል ማለት ነው። ቀጥታ ወደ ቪዲዮ እንሂድ። አብራችሁ ከኔ ጋር ለማንበብ ሞክሩ። እሺ ሀ ሁ ሂ ሃ ሄ ህ ሆ። እሺ በእንግሊዝኛው ደግሞ ሀ እንዴት ትጻፋለች፣ እንዴት ትነበባለች የሚለውን አሁንም በጋራ የምናይ ይሆናል ማለት ነው። ኤች ኢ እንደ ሀ ትነበባለች። ኤች ዩ ደግሞ እንደ ሁ ትነበባለች። ኤች አይ እንደ ሂ ትነበባለች። ኤች ኤ እንደ ሀ ይነበባል ማለት ነው። ኤች ኢ ደግሞ እንደ ሄ፣ ኤች ብቻዋን እንደ ህ ትነበባለች። ኤች ኦ ደግሞ እንደማን ይነበባል? እንደ ሆ ይነበባል ማለት ነው። ስለዚህ ይህን በጋራ ስናነበው ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጣይ ደግሞ ማናት? ወ ወ ው ዊ ዋ ዌ ው ወ። እሺ ወስ በእንግሊዝኛ እንዴት ይጻፋል፣ እንዴት ይነበባል የሚለውን ስናይ ደብሊው ኢ እንደ ወ ይነበባል። ደብሊው ኢ እንደ ወ ይነበባል። ደብሊው ደግሞ እንደ ው ይነበባል። ደብሊው አይ እንደ ዊ ይነበባል። ደብሊው ኤ እንደ ዋ ይነበባል። ደብሊው ኢ ደግሞ እንደ ዌ ይነበባል። ደብሊው ብቻዋን እንደ ው ትነበባለች ማለት ነው። ስድስተኛ ፊደላት አናባቢ የላቸው፣ ተነባቢ ፊደላት ብቻ ናቸው ያሉ። ደብሊው እንደ ው ትነበባል። ደብሊው ኦ ደግሞ እንደማን ይነበባል ማለት ነው? እንደ ወ ይነበባል። ኦኬ እናንብበው። እችን ደግሞ አሁን በጋራ እናንብባት። ወ ው ዊ ዋ ዌ ው ዎ። እሺ ጥሩ። ቀጣይ ደግሞ ማን አለች ማለት ነው? አ አለች። አ ኡ ኢ አ ኤ እ ኦ። እዚህ ላይ ደግሞ አጠቃላይ ቫውሎች ናቸው ወይም አናባቢ ድምጾች ናቸው። ጠቅላላ ከዚህ ላይ ያሉት አናባቢ ድምጾችን ብቻ ነው የምትጠቀም አ ማለት ነው። አናባቢ ፊደሎች ማን እንደማን እንደሚነበብ እዚህ ላይ ማሳየት ይሆናል ማለት ነው። ኤ እንደ አ ይነበባል። ዩ እንደ ኡ ይነበባል። አይ እንደ ኢ ይነበባል። ኤ እንደ አ ይነበባል። ኢ እንደ ኤ ይነበባል። አሁንም ኢ እንደ ኤ ይነበባል። ኦ እንደ ኦ ይነበባል ማለት ነው። ከዚህ ላይ ለየት የሚያደርገው ነገር ቢኖር ምንድን ነው? አን ለየት የሚያደርገው ነገር ጠቅላላ አጠቃላይ የዚህ ላይ እንደ አ የሚነበቡ ፊደላት ምኖች ናቸው? አናባቢ ፊደላት ናቸው። አጠቃላይ አናባቢ ፊደላት ናቸው ማለት ነው። ስለዚህ ስናነበው አ ኡ ኢ አ ኤ እ ኦ ብለን እናነበዋለን ማለት ነው። አጠቃላይ አናባቢ ፊደሎች ናቸው እዚህ ላይ ያሉ። ቀጣይ ደግሞ ማን እናገኛለን? ዘ እናገኛለን። ዘ ዙ ዚ ዛ ዜ ዝ ዞ። ኦኬ
ዘንስ በእንግሊዘኛ እንዴት እንጽፈዋለን፣ እንዴት እናነባዋለን የሚለውን ስናይ ዜድ ኢ እንደዚህ ይነበባል። ዜድ ዩ ደግሞ እንደዙ ይነበባል። ዜድ አይ እንደዚህ ይነበባል። ዜድ ኤ እንደዛ ይነበባል። ዜድ ኢ እንደዚህ ይነበባል። ዜድ ብቻዋን ደግሞ እንደዚህ ትነበባለች። ዜድ ኦ እንደዞ ይነበባል ማለት ነው። እሺ በጋራ አብረን እንቁጠራቸው። ዘ ዙ ዚ ዛ ዜ ዝ ዞ። ኦኬ ቀጣይ ደግሞ ማን እናገኛለን ማለት ነው? የን እናገኛለን። የ እሺ የ ዡ ዢ ዣ ዤ ዢ ዦ። እሺ በእንግሊዘኛ ደግሞ እንዴት ይጻፋል፣ እንዴት ሲነበባል የሚለውን ስናይ ዜድ ኤች ኢ እንደ ዠ ይነበባል። ዜድ ኤች ዩ እንደ ዡ ይነበባል። ዜድ ኤች አይ እንደ ዢ ይነበባል። ዜድ ኤች ኤ እንደ ዣ ይነበባል። ዜድ ኤች ኢ እንደ ዤ ይነበባል። ዜድ ኤች እንደ ዢ ይነበባል። ዜድ ኤች ኦ እንደ ዦ ይነበባል ማለት ነው። እሺ አሁን ደግሞ እናንበባቸው። የ ዡ ዢ ዣ ዤ ዢ ዦ። በጣም ጥሩ። አሁንም ደግሞ ቀጣዩ ማናለች? የ የ ዩ ይ ያ የ ይ ዮ። እሺ አሁን ደግሞ በእንግሊዘኛስ እንዴት ይነበባል፣ እንዴት ይጻፋል የሚለውን ስናይ ዋይ ኢ እንደ ኤ ይነበባል። ዋይ ዩ እንደ ዩ ይነበባል። ዋይ አይ እንደ ይ ይነበባል። ዋይ ኤ እንደ ያ ይነበባል። ዋይ ኢ እንደ የ ይነበባል። ዋይ ብቻዋን እንደ ይ ትነበባለች። ዋይ ኦ እንደ ዮ ይነበባል ማለት ነው። አሁን ደግሞ እናንብባቸው። የ ዩ ይ ያ የ ይ ዮ። እሺ ቀጣይ ደግሞ ማናለች? ደ ደ ዱ ዲ ዳ ዴ ድ ዶ። እሺ በእንግሊዘኛስ እንዴት ይጻፋል፣ እንዴት ይነበባል የሚለውን ስናይ ዲኢ እንደ ደ ይነበባል። ዲዩ እንደ ዱ ይነበባል። ዲአይ እንደ ዲ ይነበባል። ዲኤ እንደ ዳ ይነበባል። ዲኢ እንደ ዴ ይነበባል። ዲ ብቻዋን እንደ ድ ትነበባል። ዲ ብቻዋን እንደ ድ ትነበባለች። ዲኦ ደግሞ እንደ ዶ ይነበባል ማለት ነው። እሺ ቀጣይ ጀን እናገኛለን። እሺ ጀ ጁ ጂ ጃ ጄ ጂ ጆ። ኦኬ ጀኢ እንደ ጀ ይነበባል። ጀዩ እንደ ጁ ይነበባል። ጀአይ እንደ ጂ ይነበባል። ጀኤ እንደ ጃ ይነበባል። ጀኢ እንደ ጄ ይነበባል። ጄ ብቻውን እንደ ጂ ይነበባል። ጄኦ እንደ ጆ ይነበባል ማለት ነው። እሺ ስናነባቸው ጀ ጁ ጂ ጃ ጄ ጂ ጆ። እሺ ቀጣይ ደግሞ ማን እናገኛለን? ገን እናገኛለን። ገ ጉ ጊ ጋ ጌ ግ ጎ። እሺ በእንግሊዝኛ ደግሞ እንዴት ይጻፋሉ የሚለውን ስናይ ጂኢ እንደ ገ ይነበባል። ጂዩ እንደ ጉ ይነበባል። ጂአይ እንደ ጊ ይነበባል። ጂኤ እንደ ጋ ይነበባል። እሺ ጂኢ ደግሞ እንደማን ይነበባል ማለት ነው? እንደ ጌ ይነበባል። ጂ ብቻዋን እንደ ግ ትነበባለች። ጂኦ እንደ ጎ ይነበባል። እሺ ቀጣይ ደግሞ ጠ ጡ ጢ ጣ ጤ ጥ ጦ። ቲኢ እንደ ጠ ይነበባል። ቲዩ እንደ ጡ ይነበባል። ቲአይ እንደ ጢ ይነበባል። ቲኤ እንደ ጣ ይነበባል። ቲኢ እንደ ጤ ይነበባል። ቲ ብቻዋን እንደ ጥ ትነበባለች። ቲኦ እንደ ጦ ይነበባል።
እሺ ጠ ጡ ጢ ጣ ጤ ጥ ጦ። ቀጣይ ደግሞ ማን አለች? ጨ ጨ ጩ ጪ ጫ ጨ ጭ ጮ። እሺ በእንግሊዝኛ ደግሞ እንዴት ይጻፋልና እንዴት ይነበባል የሚለውን ስናይ ሲ ኤች ኢ እንደ ጨ ይነበባል። ሲ ኤች ዩ እንደ ጩ ይነበባል። ሲ ኤች አይ እንደ ጪ ይነበባል። ሲ ኤች ኤ እንደ ጫ ይነበባል። ሲ ኤች ኢ እንደ ጨ ይነበባል። ሲ ኤች ብቻዋን እንደ ጭ ትነበባለች። ሲ ኤች ኦ እንደ ጮ ይነበባል። ቀጣይ ደግሞ ማናለች? ጰ ጰ ጱ ጲ ጳ ጴ ጵ ጶ። እሺ በእንግሊዝኛ ደግሞ እንዴት ይጻፋል እና እንዴት ይነበባል የሚለውን በጋራ ስናይ ፒኢ እንደ ጰ ይነበባል። ፒዩ እንደ ጱ ይነበባል። ፒአይ እንደ ጲ ይነበባል። ፒኤ እንደ ጳ ይነበባል። ፒኢ እንደ ጴ ይነበባል። ፒ ብቻዋን እንደ ጵ ትነበባለች። ፒኦ እንደ ጶ ይነበባል። ፒኦ እንደ ጶ ይነበባል። በጋራ ስናነበው ጰ ጱ ጲ ጳ ጴ ጵ ጶ። ቀጣይ ደግሞ ማን አለ? ጸ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ጸስ አሁንም በእንግሊዝኛ እንዴት ትጻፋለች እንዴት ትነበባለች የሚለውን ስናይ ቲኤስኢ እንደ ጸ ይነበባል። ቲኤስዩ እንደ ጹ ይነበባል። ቲኤስአይ እንደ ጺ ይነበባል። ቲኤስኤ እንደ ጻ ይነበባል። ቲኤስኢ እንደ ጼ ይነበባል። ቲኤስ እንደ ጺ ትነበባለች። ቲኤስኦ ደግሞ እንደ ጾ ይነበባል ማለት ነው። ስናነበው ጸ ጹ ጺ ጻ ጼ ጽ ጾ። ችኛይቱ ሞክሼ ናት፣ ተመሳሳይ ናት። ችም ጸ ናት። ችም በጋራ አብረን እናያት ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። እቺ ከላይኛዋ ጋር ሞክሼ ናት። የእንግሊዝኛ አጻጻፋቸው ተመሳሳይ ነው። በአማርኛ ሲጻፉ የተለያዩ ናቸው። ድምጻቸው ተመሳሳይ ድምጽ አላቸው ማለት ነው። ሞክሼ ፊደላት ናቸው። እቺ እና እቺ ሞክሼ ፊደላት ናቸው። እሺ ቲኤስኢ እንደ ጸ ይነበባል ብያቸዋለሁ። ይኸው ከዚህ ላይም ተመሳሳይ ነው። ቲኤስዩ እንደ ጹ ይነበባል። ይኸው ከላይም ተመሳሳይ ነው። ቲኤስአይ ይኸው እንደ ጺ ይነበባል። ከላይም ተመሳሳይ ነው። እሺ ቲኤስኤ እንደ ጻ ይነበባል። ይኸው ከላይም ተመሳሳይ ነው። ቲኤስኢ እንደ ጼ ይነበባል። ከላይም ተመሳሳይ ነው። ቲኤስ እንደ ጼ ይነበባል። ከላይም ተመሳሳይ ነው። ቲኤስኦ እንደ ጾ ይነበባል። ከላይም ተመሳሳይ ነው ማለት በእንግሊዝኛ ሲነበቡም ጽሁፋቸውም ተመሳሳይ ነው። በአማርኛ ግን ጽሁፋቸው ቅርጻቸው የተለያየ ቅርጽ ነው ያላቸው፣ ነገር ግን ሲነበቡ ተመሳሳይ ድምፅ አላቸው። እነዚህ ሞክሼ ፊደላት ይባላሉ ማለት ነው። ሞክሼ ፊደላት። እሺ እቺ ደግሞ ማናለች? ፈ ፈ ፉ ፊ ፋ ፌ ፍ ፎ። ኦኬ ደግሞ በእንግሊዝኛ እንዴት ይጻፋል እንዴት ይነበባል የሚለውን በጋራ ስናይ ኤፍኢ እንደ ፈ ይነበባል። ኤፍዩ እንደ ፉ ይነበባል። ኤፍአይ እንደ ፊ ይነበባል። ኤፍኤ እንደ ፋ ይነበባል። ኤፍኢ እንደ ፊ ይነበባል። ኤፍ እንደ ፍ ትነበባለች። ኤፍኦ እንደ ፎ ይነበባል ማለት ነው። ስናነባቸው ፈ ፉ ፊ ፋ ፌ ፍ ፎ። በጣም ጥሩ። እሺ አሁን ደግሞ ከመጨረሻዋ ላይ ደርሰናል ማለት ነው። የመጨረሻዋ የአማርኛ ፊደል ፐ ናት። አሁንም ፐን ደግሞ በጋራ እንያት። ፐ ፑ ፒ ፓ ፔ ፕ ፖ። እሺ በእንግሊዝኛስ እንዴት እንጽፋለን? እንዴት ይነበባል የሚለውን በጋራ ስናይ ፒኢ እንደ ፐ ይነበባል። ፒዩ እንደ ፑ ይነበባል። ፒአይ እንደ ፒ ይነበባል። ፒኤ እንደ ፓ ይነበባል። ፒኢ እንደ ፔ ይነበባል። ፒ ብቻዋን ደግሞ እንደ ፕ ትነበባለች። ፒኦ እንደ ፖ ይነበባል ማለት ነው። እሺ በጋራ ስናነበው ፐ ፑ ፒ ፓ ፔ ፕ ፖ። በጣም ጥሩ። የዛሬ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ
ቸርን ሰንብት።